ለጠላቶቻችን 50 ሚሊዮን መርዶኖ ስትል የቴዲ አፍሮ ባለቤት አምለሰት ሙጬ የቴዲ አፍሮን አዲስ ዘፈን ሲያዳምጡ የነበሩ ወጣቶች መታሰራቸው ተሰማ። ዘፋኙ ከኦርቶዶክስ ያ ሁሉ ሚሊዮን ህዝብ ተንጋግቶ እየናፈቀ ጠብቆ ዘፈኑን የሰማው ደግሞ ህዝብ ኦርቶዶክስ። ይሄ ግለሰብ አጼዎች የሙስሊሞች ጠል የሆኑ ሙስሊሞችን ገዳይ አግኝቶታል። ዘፈን አይደለም የሚለው አገላለጽ ቬግ የሆነ ኤክስፕሬሽን ነው። ዘፈን አይደለም ከተባለ ምንድነው ነው የሚባለው? ኦኬ ምንድነው? ጋዲ በደንብ ስማኝ። አየህ ለዚህ ነው ከመጀመሪያው አልሰማኸኝም እያልኩ ያለሁት ማለት ነው። በመጀመሪያ ደረጃ ቤተክርስቲያን ዘፈን አሁን ለምሳሌ ስጀምር ከነበርክ አጭር ቃል ነው የተናገርኩት። ለምሳሌ የቴዲ አፍሮን ዘፈን ቤተክርስቲያን ተቀብላ አሁን የዘፈነው ቡራክ ያልሰጠችም አትሰጥም። ዘፋኙ ከኦርቶዶክስ ያ ሁሉ ሚሊዮን ህዝብ ተንጋግቶ እየናፈቀ ጠብቆ ዘፈኑን የሰማው ደግሞ ህዝብ ከኦርቶዶክስ እንደሆነ ስንረዳ ምን አይነት ወንጌል ነው እዛ ቤት ያለው? የክርስቶስ ማያደግ የክርስቶስ ትምህርት ያልሆነ ብለን እንድንጠይቅ ያደርገናል። በፍሬያችን እንዴ ሳምንት አልሞላውም እኮ ህማማት እንዴት ይረሳል? ያ መስቀል የክርስቶስ መከራ የድንግል ሐዘን እንዴት ተረሶ ባንዴ ወደ ዳንኪራ። እርግጥ ነግሮናል እግረኛው ሚዲያ ቤተክርስቲያኒቷ ቴዲ አፍሮን ክቡር ብላ እንደምትጠራው ለብጽዕናም እንደምታስበው ሲነግረን ዘፈንና ዘፋኝነት ቤተክርስቲያኒቷ ጋር ምን ያክል ህብረት እንዳለው የአንድ ሳንቲም ሁለት ገጽታ እንደሆነ ነግሮናል። እርግጥ እዛ ቤተ እምነት ውስጥ ለክርስቶስ የተዘመሩ ዝማሬዎች በአደባባይ ሲቃጠሉ ባወደ ምሕረት ኢየሱስ ክርስቶስን የሰበኩቱ ሲባረሩ እንደ መናፍቅ ተቆጥረው ቤተክርስቲያኒቷ ክርስቶስን መስበክና መዘመር ነው ጥያቄ የሚያስነሳበት ከኛ ወገን አይደለም ያስብለው እንጂ ዘፋኝማ የሱ። እኔ የሚገርመኝ እንደዚህ አይነት ሰውዬና መሰሎቹ አስተሳሰብ በጣም ይገርመኛል ማለት ነው። ቤተክርስቲያንንና ዘፈንን ምን ያገናኛቸዋል? አያገናኛቸውም። የቴዲ ሙዚቃ እንዲደመጥ ቤተክርስቲያን አላወጀችም። ቤተክርስቲያን ያወጀችው ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም እምይእዜሰ ኮነ ፍስሐ ወሰላም ብላ ነው ያወጀችው። ታዲያ ቤተክርስቲያንና የቴዲ ሙዚቃ ምን ያገናኘዋል? እና ሁሉንም ነገር ቤተክርስቲያንን ለመክሰስ የምትጠቀሙት አካሄድ የከሸፈ ነው ማለት ነው። እውነቱን እናውራ ከተባለ ቴዲ ሙዚቃውን የለቀቀው በገዛ ዩቲዩብ ቻናሉ ነው። እናንተ ቸርች ውስጥ ይሃል አይደል እንዴ? ከተከታተለ የተሸነፈው አምላካዊ ነው። ትእዛዝ ሰጥቶ ነው ቀንን ጨምረ ጋረከኝ ቀና እንዴት አዘብር በአዲስ ምስጋና አንተ ይሄ እንግዲህ ክርስቶስን እናመልክበታለን ከምትሉት ማምለኪያ ስፍራ ላይ ነው አንተ እያለ ያለው ማለት ነው። ይህቺ ነገር ከየት እንደተወሰደች ታውቃለህ ጠንቅቀህ ማለት ከሙዚቃ እንደመጣች ታውቃለህ። እናም ሁሉንም ነገር ከቤተ ክርስቲያኒቷ ጋር ለማጣበቅና ቤተ ክርስቲያንን ለመክሰስ አትጠቀሙበት። የሚያገናኘው ነገር የለም። ዳዊት የካህበ ዘፈቀድከ እሳትና ውሃ አንድ ክርስቲያን ይቀርብለታል፣ ወደ ፈለገው ነው እጁን የሚሰደው እንጂ ግዴታ የምታስገድድ ቤተ ክርስቲያን የለችም ማለት ነው። ነፃ ፈቃዱን ተጠቅሞ ወይ ወደ ሰይጣን ወይ ወደ እግዚአብሔር መሆን ይችላል እንጂ ቤተ ክርስቲያን ዝፈኑ ጨፍሩ ብላ አታዝም። ሁልጊዜ በአውደ ምሕረቱ የሚነገረውን ብትሰማ ኑሮ ይሄን አትልም ለማለት ፈልጌ ነው። የማይገናኝ ነገር አታገናኙ። እንደው ቤተ ክርስቲያኒቷን ስለምትጠሏት ብቻ የምታጠጋጓትን ነገር ብትተው ነው የሚሻለው። ይሄ ግለሰብ አጼዎች የሙስሊሞች ጠል የሆኑ ሙስሊሞችን ገዳይ የነበሩ መስጊዶችን አፍራሽ የነበሩ ኢስላምን ከምድረ ገጽ ማለት ከኢትዮጵያ ምድር ለማጥፋት ጧት ማታ ሲያልሙ ሲያቅዱ የነበሩ አካሎችን በተለያየ ዘፈኑ እኔ የዘፈን አድናቂ ወይም ደግሞ የዘፋኞች እንትን አይደለሁም። ግን ምን አለ መሰላችሁ ይህ ኡስታዝ ማለት በክርስቲያን ጥላቻ የተሞላ ሁሌ ጦርነትን እስልምና ያለ ጂሃድ አይጣፍጥም ወይም ደግሞ አያምርም ብሎ የሚያምን ጦርነት የሚያውጅ እኔ መንግስት ትኩረት እንዲያደርግባቸው ከምፈልጋቸው ሰዎች አንዱ አይሆነው አንደኛው ይሄ ቢሆንም ማለት ነውና ብዙ አሉ። በነገራችን ላይ አሁን ምንድነው ሲል የሰማሁት እንግዲህ ይህ ሰውዬ የአጼዎቹ አቀንቃኝ ነው፣ እስልምናን የሚጠላ ነው አለ። መቼም ከዚህ በፊት የቴዲን አፍሮን ዘፈን ሰምታችሁት ከሆነ ተዋደን እንኑር፣ አንድ ላይ መኖር የማያስችለን የሃይማኖት መለያየት እንኳን ቢኖረን አንቺም በሃይማኖትሽ እኔም በሃይማኖቴ ብሏል እኮ። ፍቅርን የሰበከ እኮ ነበር አይደል? ግን ወዴት እየሄዱ እንደሆነ እንግዲህ ምናልባት እዚህ ኡስታዝ ፔጅ ስር ገብታችሁ ካያችሁ ጉድ ነው የምትሉት። ሙስሊሞችም ገብታችሁ ታዘቡት እስኪ።
እስኪ የቱ ጋር ነው ስለ ፍቅር? ይሄ ልክ እንደ የሃይማኖት መምህር ነው አይደል? ስለ መቻቻል ስለ ፍቅር አስተምሮ ያውቃል? ጦርነት በለው ቁረጠው ስለ እስላሞች ለምንድን ነው እንትን የምትሉት? አረ እንደዚህ አትበሉ ተነስ ምናምን እንደዚህ አይነት ነገር ዛሬ ተነስተህ ደግሞ አሁን በዚህ ዘፈን ምክንያት ደግሞ ሌላን እንትን ልትቀሰቁሱ ማለት ነው። ምክንያቱም የትግራዩ አልተሳካላችሁ። አረረፉ በሰላም የኖረውን ህዝብ በሃይማኖቱ እንዲጋጭ እንዲባላ አታድርጉት። መንግስትም ትኩረት ሊያደርግበት ከሚገባው ነገር እያንዳንዱ በየሃይማኖቱ ውስጥ ሆነው እንደዚህ አይነት ነገር የሚያደርጉትን ሰዎች በደም ትኩረት ሊያደርግባቸው ይገባል ብዬ አስባለሁ መንግስት። የቴዲ አፍሮን አዲስ ዘፈን ሲያዳምጡ የነበሩ ወጣቶች መታሰራቸው ተሰማ። በአዲስ አበባና በሸገር ከተማ የአርቲስት ቴዎድሮስ ካሳሁንን አዲስ ዘፈን ለአመጽ መቀስቀሻነት ተጠቅመውበታል የተባሉ ከ100 በላይ ወጣቶች በቁጥጥር ስር መዋላቸው ተሰምቷል። በፌዴራል ወንጀል ምርመራና በሶስተኛ ፖሊስ ጣቢያ 105 ተጠርጣሪዎች መታሰራቸው ምንጮች የገለጹ ሲሆን ድርጊቱ ምርጫን ለማስተጓጎል የታለመ ነው በሚል ጥርጣሬ በከተማዋ ጥብቅ ፍተሻ እየተካሄደ መሆኑ ተሰምቷል። ሰበርና ትክክለኛ መረጃዎችን ለማግኘት ፎሎ በማድረግ ቤተሰብ ሁኑ። ለጠላቶቻችን 50 ሚሊዮን መርዶኖ ስትል የቴዲ አፍሮ ባለቤት አምለሰት ሙጬ በማህበራዊ ሚዲያ ገጿ ላይ ያሰፈረችው መልእክት አሁን ላይ መነጋገሪያ ሆኗል። አምለሰት ይህንን የተናገረችው የባለቤቷ ቴዲ አፍሮ አዲሱ ኢዮሪካ አልበም በወጣ በ48 ሰዓት ውስጥ ብቻ 50 ሚሊዮን አድማጮችን በማፍራቱ ነው። አርቲስቱን ለማደናቀፍ የሞከሩ ሰዎችን የነ ሉሲፈር ሰዎች ስትል የጠራቸው አምለሰት የጥላቻ ዘመቻው በንግስና ጥበብ ተሸንፏልን ብላለች። ኢዮሪካ ከተለቀቀ ገና 2 ቀኑ ቢሆንም አድማጩ ግን በከፍተኛ ፍጥነት እየጨመረም ይገኛል። አምለሰት በመልእክቷ መጨረሻ ላይ ቴዲዮይ አንተ ዝፈን እኛ እንሰማሃለን 50 ሚሊዮን ብለህ መዝግብ በማለት ለባለቤቷ ያላትን ጽኑ ድጋፍና ኩራትንም ገልጻለች። እናንተ የኢዮሪካ አልበም በ48 ሰዓት ውስጥ 50 ሚሊዮን መድረሱ ምን አሰኛችሁ? የአምለሰት ሙጬስ ቁጣ አግባብ ነው ትላላችሁ? ሐሳባችሁን በኮሜንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳዘነጉ። ጠቅላይ ሚኒስትር መለስ ዜናዊ ኦር ፕሬዚዳንት ጓድ መንግስቱ ኃይለማርያም ፕሮፌሰር ሮም ኦር ፐርሺያ የተሻለ ኢምፓየር ለርሱ የትኛው? ፐርሺያን ይባላል። ከመውደድ አንጻር ነው የሚመልሱልኝ። ጥላሁን ገሰሰ ኦር መሐመድ አህመድ? ይሁን ሁለቱም። ሊንከን ኦር ሮዝቬልት? ፍራንክሊን ሮዝቬልት ማለት ነው። አብርሃም ሊንከን። ሁለት የተለያዩ ፒሪዮዶች የተለያዩ ኢምፖርታንት ኢሹዎች፣ ግን ሊንከን ይሻላል ተርምስ ኦፍ ዘ ሲግኒፊካንስ። እሺ አጼ ሚኒሊክ ኦር አጼ ኃይለ ሥላሴ? በመውደድ ደረጃ አሁን የትንሽ እርሶ ላይ እንትን ጠቅላይ ሚኒስትር መለስ ዜናዊ ኦር ፕሬዚዳንት ጓድ መንግስቱ ኃይለማርያም? አውቃለሁ እንደዚህ እንደሚል አውቃለሁ። ሁለቱም መጥፎ። እሺ ጋርዲዮላ ፈርጉሰን? ጋርዲዮላ። መጨረሻ ሲቲ ኦር ያው የአርሰናል ፋን ነው እርሶ? ሲቲ ኦር ዩናይትድ? ከሁለቱ ከማን ሲቲ እና ከማን ዩናይትድ? ማን ሲቲ ይሻላል እንዴ? መጨረሻ ካፒታሊዝም ኦር ሶሻሊዝም? ሶሻሊዝም። ሶፍት የሆነ ሶሻሊዝም። ሚክስድ ነው የምደግፈው። እኔ ሶሻል ዴሞክራት ነኝ። ሶሻል ዴሞክራት አግኝቶታል። ዘፈን አይደለም የሚለው አገላለጽ ቬግ የሆነ ኤክስፕሬሽን ነው። ዘፈን አይደለም ከተባለ ምንድን ነው የሚባለው? ኦኬ ምን ነው ይኸውልህ፣ ቆይ ጋዲ በደንብ ስማኝ። አየህ ለዚህ ነው ከመጀመሪያው አልሰማኸኝም እያልኩ ያለሁት ማለት ነው። በመጀመሪያ ደረጃ ቤተክርስቲያን ዘፈን አሁን ለምሳሌ ስጀምር ከነበርክ አጭር ቃል ነው የተናገርኩት። ለምሳሌ የቴዲ አፍሮን ዘፈን ቤተክርስቲያን ተቀብላ አሁን የዘፈነው ቡራክ ያልሰጠችም አትሰጥም ብዬ ነው የተጀመርኩት። ያንን የማሰጥበት ራሱን የቻለ ነገር ማሰጥ እንችላለን። ባይ ዘ ዌይ ለምንድን ነው የማሰጥበት ምክንያት? አስጨርሰኝ። አይ ለምንድን ነው ምክንያቱ? በጣም ጥሩ። ስለዚህ ለምንድን ነው ምክንያቱ ከተባለ ምክንያቱ በግልጽ አማርኛ ቤተክርስቲያን ዘፋኝነትን ስለማታበረታታ። አሁን ግን ዘፋኝነት የሚለው ነገር ቀጥታ ሱራፌልን አበጣሁትና ማይክል ጃክሰንን አነሳ። ማይክል ጃክሰን እንደዚህ ብሎ ተናገረ። ባይ ዘ ዌይ ከኪቦርድ በፊት እኮ አሁንም እኮ እኛ እኮ ቤተክርስቲያን የኢትዮጵያ ኢንስትሩመንት እኮ አለ እኮ በነገራችን ላይ ባቲ፣ አምባሰል፣ ችክችክታ ምናምን የሚባሉት እኮ በባህል የሚቀነባበሩ ዘፈኖችም አሉ፣ መዝሙሮችም አሉ የምንጠቀምባቸው። ያንኑ ማስንቆ፣ ያንኑ ከበሮ፣ ያንኑ ቤተክርስቲያን ዋጅታ ማለት አክብራ ለመቅደስ አገልግሎት ተጠቀምበታለች። ያንኑ ደግሞ ሌሎች ደግሞ የሚጠቀሙበት ነገር አለ። ስለዚህ እኔ መልስ የሰጠሁበት እሱ ለጣዖት አልዘፈንም። ለጣዖት ከዘፈነ
ብዬን ያብራራሁት ማለት ነው። አልዘፈነም ስል ለጣዖት አልዘፈነም የሚለውን ነው። ምናልባት ከግማሽ ገብተህ ወደ ማለት ነው። ስለዚህ አሁን ልንስማማበት የሚገባው አሁን ቴዲን የመደገፍ ነው። እኔ ቴዲ አፍሮ ምንድን ነው ያጠፋው የሚል ነው የጻፍነው ማለት ነው። ስለዚህ ያደረገው እንደ አንድ ዜጋ ስለ ሀገሩ በጥበብ በቅኔ ገልጧል፣ እንደ ዜጋ ማለት ነው። ምክንያቱም የመቅደስ አገልግሎት አይደለም፣ የአዲስ አበባ የአደባባይ የዜግነት የሀገር ጉዳይ ነው። ስለዚህ አቀነባበረ፣ ለቀቀ። የተናገራቸው ኮንሰፕቶች ግን ጣዖታትን ቅድማው ልክ ለባዕድ አምልኮ የሚደረግ ነገርን አይደለም ያቀረበው። ማይክል ጃክሰን ለምሳሌ እስቲ ስለ አሜሪካ የዘፈነውን ሲያምጡ ስለምን ቴዲ ስለ ሀገሩ ያከለከለው የሚል ማይክል ጃክሰንማ ስለ ዓለም ያኔ ዓለም ላይ ራሱ ስላለቅ ረሃብ በተፈጠረ ሰዓት በግሩፕ ዘፍነዋል። የኔ ፖይንት ከቴዲ ጋር ግን አይገናኝም። ጋዲ ከቴዲ ጋር ቆይ ቢኒ አንድ አዳምጠኛ። አንተ ስታወራም ሰምቼ የለ እኔ አሁን ከቴዲ ጋር ከቤቱ ሬስ ጋር አይደለም ፖይንት ሲጀመር ገዝት የላኩበትም ዋና ዓላማ ቤተክርስቲያናችን ቅዱስ ነው ብላ ያልተቀበለችው ነገር ቤተክርስቲያናችን ይሄ ኦር አንተም ቅድም እንዳልከው ቤተክርስቲያናችን ቅዱስ ነው ብላ ወይ ደግሞ የተከበረ ነው ብላ ኦፊሻሊ አላወጀችም። በስራሷም ይታወቃል። ዘፋኝነትም ራሱ ቤተክርስቲያኒቷ እንደማትደግፍ እንደማታበረታታ ዘፋኝ የሆኑ ሰዎች ራሱ ወደ እግዚአብሔር እንዲመለሱና ለሰዎች ጥፋት ራሱ መንገድ እንዳይሆኑ ቤተክርስቲያን ሁሌ የምታስተምረው ትምህርቷ እንደሆነ ይታወቃል። ስለዚህ እኛ ደግሞ እንደ ክርስቲያን ነው ቤተክርስቲያናችን ሪኮግናይዝ የማታደርገውን ነገር በአገላለጽ ደረጃ ራሱ ጥንቃቄ ልናደርግ ይገባል። ይሄን ነገር ብንሰማ ችግር የለውም፣ ይሄን ነገር እንዲህ ብናደርግ ችግር የለውም የሚለው ነገር ቤተክርስቲያናችንን የበለጠ መስማት ያለብን ነው የኔ ሀሳብ እንጂ አሁን ቴዲ ምንድን ነው ያጠፋው እዛ ቶፒክ ላይ አይደለም። እኔ ሲጀመር ፖይንት ጥያቄ ልጠየቀ ለምሳሌ ዘፈን አሁን ቅድም የተናገርኩት ነገር አለ እዚህ መዝገበ ቃላት ላይ የተቀመጠው ማለት ነው። ለምሳሌ ይሄ ሰው ስለ ሀገር ነው የዘፈነው። ሀገር ያለችበትን በተሰጠው ጥበብ ገልጧል። እንደምታውቀው ደግሞ እኛ ኢትዮጵያውያኖች ነን። ይሄ ልጅ ለጣዖት አይደለም የዘፈነው የሚል ቃል ነው የተናገርነው። ለጣዖት ከሆነ አሳዩን ነው እያለን ያለ ነው። መነሻ እኮ ተናገር ያለው ለምሳሌ የሐሙሱ ፈረስ ምናምን እንግዲህ አንተ መሀል ላይ ስለገባ ነው። ስለዚህ እኛ አሁን ኦርቶዶክሳውያን በነገራችን ላይ እናነሳለን። እያንዳንዱ በጦርነት ጊዜ የተባለውን ነገር እኮ ማንሳት እንችላለን። ስለዚህ እኔ የተናገርኩት ነገር እንደ መጽሐፍ ቅዱስ ቃል ነው፣ እንደ ቤተ ክርስቲያን ነው። መዝገበ ቃላቱ ቤተክርስቲያናዊ ስለሆነ ማለት ነው። ስለዚህ የቴዲ አፍሮን ዘፈን በመቅደስ ይዘፈን አይደለም ያልኩት። እንደ ሀገር ግን ሀገርን በተሰጠው ጥበብ ያስቀመጠ ጀግና እውነተኛ ሰው ነው። ስለዚህ ምንም ያጠፋው ነገር የለም። የኔ ፐርሰናል ስንናገር የኔ ፐርሰናል ሀሳብ ነው እያልን ብንናገር መልካም ነው። ለምን ገስት ላይም እነ ዲያቆን ያሉ እነ ዲያቆን እስኪያስ አሉ። እኔ ቤት የሚሰራው ፖለቲካዊ፣ ሃይማኖታዊ፣ ማህበራዊና ኢኮኖሚያዊ የሚሰራው ድሮ የሚሰራው። ስለዚህ እኔ ይሄ ልጅ ምንም ነገር አላጠፋም። በቃ የሀገርን ነገር በደንብ አድርጎ ያለችበትን ነገር ተናግሯል። በቃ አለቀ። እሱ ችግር የለም ቢኒ። ኤቭሪዋን ኢዝ ኢንታይትልድ ቱ ዜር ኦን ኦፒኒየን። እኔ እሱ ላይ እኮ ችግር የለብኝም ቢኒ። ቤተክርስቲያን ያበረታታዋለች አላልኩማ። ቤተክርስቲያን ይዛ ቡራቄ አልሰጠችም። አንድ ጊዜ ይቀጥላል። አሁን ለምንድን ነው ታች ላለው ሰው ዲያቆን ዳዊት ገስ ላይ ያለ ዲያቆን እስኪያስ ገስ ላይ ያለ ኦኬ እና ቶፒክ የተቀመጠ ቶፒክ አለ። የሚወራው ነገር ደግሞ ዘፈን እንዲህ ነው ወይስ ይሄ ዘፈን መባል አለበት የለበትም የሚል አይነት ዲስከሽን ስለሆነ እየተደረገ ያለው ኢቭን ታች ለቁጭ ብሎ ለሚሰማ ሰው ለየትኛው ለክርስቲያኑ፣ ለኦርቶዶክሳዊ ኢቭን ከቤተክርስቲያን ውጭ ላለ ሰው እንዴ ቤተክርስቲያኒቷ ለካስ እንደዚህ ዘፋኝነት ችግር የለውም ብላ ነው እንዴ የምታምነው አይነት ኢምፕሬሽን ይፈጥራል። እውነት ለማውራት የኔ ኮንሰርን ሲጀመር የገባሁበትም ዋና ዓላማ እሱ ነውና አንዳንዴ ኦፍኮርስ እኛ የራሳችንን ሀሳብ ኤክስፕረስ ልናደርግ እንችላለን። ችግር የለውም እሱ ላይ ምንም ማንም ሰው 100% ማንም ሰው ሀሳቡን ኤክስፕረስ ማድረግ ይችላል። ግን ታች ላሉ ምዕመናንም ደግሞ መጨነቅ አለብን። ለምን ቤቱ መንፈሳዊ ትምህርት የሚሰጥበትን ቤት ስለሆነ አዘሴም ታይም የሚመጡ ሰዎች ምን አይነት ትምህርት ነው ይዘው የሚወጡት የሚለው ነገር ላይ ጥንቃቄ ብናደርግ፣ አገላለጻችን ላይ ጥንቃቄ ብናደርግ መልካም ነው እኔ ሀሳብ። ለምን ዲያቆን ዳዊትና ዲያቆን እስኪያስ እዚህ ጋር ተቀምጠው ስላለ ማለት ነው። ቴንክ ዩ። እሺ ኮሜንቱ ክፈቱት። እኔ እንደዚህ አልወድም። ኮሜንቱ ክፈቱት። ምክንያቱም በደንብ መነጋገር ስላለብን ማለት ነው። ምክንያቱም ደረስ እኮ አጣችሁ መያዝ አልነበረባችሁም እንዴ? ሙዚቃና እምነት እኮ አይገናኝም። አሁን ቅድም ያልከውን ነገር እኔም እጋራለሁ። ማለት አንዳንድ ነገር መጠንቀቅ አለብን። ቤተክርስቲያን መቼም እኔ ዘፈን ኃጢአት ነው የሚለው ጥያቄ እንግዲህ ሁልጊዜ በየዓመቱ የሚመጣ ነውና ቤተክርስቲያን ሂዱ ዘፈኑ፣ ሂዱ ጨፍሩ፣ ሂዱ እንትን በሉ አትልም።
ግን ቤተክርስቲያን የሀገርን የሰርግን የምናምን እንደዚህ አይነት ሁኔታዎች ዘፈን ትከለክላለች የሚል አስተምሯል እንዴ ጋዲ? ጋዲሳ ነው መለስ እንትን ካልሆነ I'm not trying to like get you in the corner by the way. This is not like a gotcha. ምንም ችግር የለውም። አልሰማሁም። እኔ አሁን ዲያቆን ዳዊት ምንድነው አልሰማሁትም። እኔ አሁን ዘፈኑንም የመስማት ኢንቴንሽን ነው። የቴዲን አይደለም ኦቨርኦል ነው የምትለኝ? ኦቨርኦል ነው የቴዲውን ተው። አዎ like that's just ለምሳሌ የሀገር ስትለኝ ለምሳሌ ስለ ሀገር መስፈን like የሆነ የሀገር ወይ የሰርግ ወይ እንደዚህ ከባህል ጋር የራሷ መዝሙር አላት። ቤተክርስቲያን የራሷ መዝሙር እንዳላት ሆኖ የባህላዊና በሰርግ ጊዜ የደስታ ጊዜ ባህላዊ ነገር ትከለከላለች ቤተክርስቲያን እንደ ቤተክርስቲያን። እኔ በማውቀውና እንግዲህ በኤክስፒሪየንስ ባረኩት እስከዛሬም ድረስ እኔ ሰርግ የቤተክርስቲያን ተብሎ ሰርግ ሲባል ቤተክርስቲያን ሰርግንም ሪኮም እንደምታደርገው ሰዎች በቤተክርስቲያን እንዲገቡ ነው። ከዛ ባለፈ በቤተክርስቲያን የተጋቡትን ደግሞ የቤተክርስቲያን መዝሙር ነው የሚዘመረው እስከማውቀው ድረስ። ኦኬ ሶ ለምን መሰለኝ ይሄንን የምጠይቀ እንደ አይ ሚን ዲቤት ማድረግ አለ ችግር የለውም። እኔ ብታሳየኝ እሺ እንዴና ወደ እንትናችን እንጣ አንዴ ቢኒያም አንዴ ትንሽ ይህችን ነገር ክሊር አፕ ማድረጉ ጥሩ ነው ለእኛም ልጆች። ለምን መሰለኝ ይሄንን የማነሳው ይሄ ጥያቄ ባይ ዘ ዌይ ከዚህ በፊት ብዙ ጊዜ ተጠይቋል፣ ግን it's coming to the point where ባህልን ቤተክርስቲያን ባህል ትጠብቃለች፣ ባህልን እንትን አትጣወምም እንደምታውቀው ማለት ነው። በዚህ I'm sure we can agree። አሁን it's coming to the point where ባህልን ለማጥፋት የሚሄድበት ጊዜ ትውልድ እየተነሳ ነው ማለት ነው። ባህልን እንደ ባህል ዘፈንን ተው፣ ባህልን ግን እንደ ባህል ለማጥፋት የተነሳ ትውልድ አለ እምልገባ እና አንዳንድ ጊዜ የቤተክርስቲያን ትምህርት ምንድን ነው ብሎ ማየት ያስፈልግ። ቀደም ያነሳው ነገር ስላለ ማለት ነው የኛ ፐርሰናል እይታ ሊኖር ይችላል። እኔ እንደዚህ ቢሆን ይሻላል የምንለው ነገር ሊኖር ይችላል። የቤተክርስቲያን አስተምሮ ግን ሪሊ ምንድነው ብለን ብናይ አይ ቲንክ በተለይ ሀገር ላይ ያለውን ነገር ብዙ እንደምታውቀው ታሪክ አለው፣ ብዙ አመጣጥ አለው እና ያንንም አብሮ ለማጥፋት የተነሳ ትውልድ ስላለ ትምህርቱን በግልጽ ማስተማር ያለብን ጊዜ ነው ብዬ ስላመንኩ ነው እዚህም የመጣሁት ሀሳቤን ከተረዳኝ ማለት ነው ጋዲ። እሺ እኔ አንዴ ልናገር። እኔ ምንድነው እሺ አንዴ ቢኒ ዲያቆን ዳዊት ሀሳብን ሳላገኘው ቀርቼ ሳይሆን እሺ ሁሌም ጳውሎስ እንደሚናገረው ወንድሜ ከሚሰናከል ይልቅ ብሎ ጳውሎስ ይናገራል። አንዳንዴ እኛ ኖርማል ብለን የምናስባቸው አንዳንድ ንግግሮች ሰዎችን ወደ ኃጢአት ሊመሩ ይችላሉ። ስለዚህ ለምንናገራቸው ንግግሮች ጥንቃቄ ያስፈልጋል። ሁለተኛ ደግሞ እንደተባለው ኢቨን ሁላ ቤተክርስቲያናችን የራሷ ስርዓት ያላት ናት። ዲያቆን ዳዊትም ቀደም ቢኒያምም ተናግራቸዋል። ዘፈንን ፈጽሞ የምትቃወም ቤተክርስቲያን ዘፋኝነትንም ሰዎቹ ሳይሆን ይሄ ግብሩን ራሱ ባይሰልፍ ቤተክርስቲያን ትቃወማለች። ልክ አይደለም ብላ ለምን ወደ ኃጢአት የሚመራ ስለሆነ በአጠቃላይ ማለት ነውና ቤተክርስቲያናችን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዛ አልፎ ቅድም የሚያነሳው ስለዛ መዝሙር ሁላ ኢንስትሩመንት መርጣ ነው ሰዎች ከእግዚአብሔር ጋር ሀሳባቸውን ከእግዚአብሔር ጋር የሚያገናኙበት በተመስጦ ከእግዚአብሔር ጋር መነጋገር የሚችሉበት ብላ ራሱ ኢንስትሩመንት ራሱ አባቶቻችን ለየት ያሉ ኢንስትሩመንቶችን የመረጡልን ራሱ ለዛ እንጂ እኮ እንደዛ ከሆነ እኮ ኢንስትሩመንት ችግር የለውም አይነት እኮ የምንጠቀማቸው ኢንስትሩመንት ራሱ ችግር የለውም ወደሚል አይነት ሀሳብ ከመጣ እኮ ቀጣይ የሚመጣው ጥያቄ በጊታር እግዚአብሔርን ብናመልክስ ምን ችግር አለው የሚል ጥያቄ ነው የሚመጣው። ለዛ ነው ቤተክርስቲያናችን በጣም ጠንቃቃ ናት እና ቤተክርስቲያናችን የማትለውን ነገር አንዳንዴ ይሄ እንዲህ አይደለም ብሎ ሀስቲ ጀነራላይዜሽን መስጠት መልካም ነው እና ጤና ያሰብለው አመሰግናለሁ።